ይስጥልን የጄኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ የጄኤምኤም ልዩ የወጣቶች እንግዳ ሰዓታችን ነው። እኔ ፕሮግራሙ አዘጋጅና አቅራቢ ሶስና ያሱ ነኝ። ዛሬም ከአዲስ እንግዳ ጋር እገኛለሁ። የዛሬ እንግዳዬ ካሌብ ሳምሶን ነው። በቲክቶክ ቪዲዮዎቹ ታውቁታላችሁ። ከዛም ባሻገር በሳውንድም ደግሞ ያገለግላል ማለት ነው። ካሌብ እንኳን ጥሪያችንን አክብረ ወደዚህ መጣ። እንኳን ደህና ቆያችሁ። አመሰግናለሁ ስለጋበዛችሁ። እኛም በጣም ደስ ብሎናል ስለመጣ። አይ ሆፕ በጣም አዝናኝ ቆይታ ይኖረናል። እንግዲህ ራስን ከማስተዋወቅ ብትጀምር ካሌብ ማነው? አስተዳደጉስ ምን ይመስል ነበረ? እንደገና ደግሞ የነበረከን በቸርች ውስጥ ያለከን አገልግሎት ትነግረን። ያው ስሜ ካሌብ ሳምሶን ነው። ካሌብ ሳምሶን ነኝ። እንግዲህ አስተዳደጊ በቸርች ነው ያደግኩት እና ኦልሞስት ቸርች ውስጥ ነው በጣም ብዙ ጊዜንም ቲኔጅ ጊዜንም አሁንም ስቲልም ቸርች ውስጥ ነው ማሳልፈው። ቸርች ውስጥ ማገለግለው በሳውንድ ሲስተም አገለግላለሁ እና ይሄን ይመስላል። ካሌብን እንግዲህ በጣም በአዝናኝ በአስተማሪ የቲክቶክ ቪዲዮዎቹ እናውቀዋለን። ወደ ዛ ሙያ እንዴት ገባ? ቲክቶክ ላይ እንግዲህ ከጓደኛዬ ጋር ነው የጀመርነው ነበር ነው። እንደ ተራ ቀለል አድርገን ነገር ነበር። ያኔ ኮሮና ሲዝን ላይ እንደ ተከፈተ አካባቢ ነው የተጀመረው። ዝም ብሎ ስትሪት ላይ ፐርፎርም የሚያደርጉ ፈረንጆች ቀርጸን ነበር የጀመረው። አስጀማመሩ ያን እንደዛ ነበረ። እንደሱ ዝም ብለን መሀል ላይም እንዳልኩኝ ሳውንድ ስለነበረ ያኔም ማገለግል የነበረው ሞካከራለሁ። ዝም ቤት ውስጥ የምንቀመጠውን ኤፍኤል ስቱዲዮ ምናምን ሞካከር ነበር። እሱን ፖስት አድርግ ነበረ። ከዛ ከቆይታ በኋላ አይዲያዎች፣ ኮንቴንቶች ምናምን ሲመጡ ደግሞ በደንብ ሰው ጋር ይታወቁባቸው የሚታወቁ ቪዲዮዎች አሉ። ስቲል ስም ያወጡልኝ እስካሁን ድረስ በእነዛ የድል ንጉስ አለ፣ አስጨረሽን አለ። እነሱ ደግሞ በደንብ ከሰው ጋር ያስታወቀኝ ደግሞ በነዛ ቪዲዮዎች ደግሞ በደንብ ከሰው ጋር ከማህበረሰቡ ጋር መታወቅ ችያለሁ። እስኪ የድል ንጉስን አይተን እንመለስ። ኑጡ እናንተ አስጨረሽን። ልቤ የማይጠፋው ዘላለማዊው ፍቅር ነው። ስሚ በላት ወጀላል ለማባት ስሚ በላት ኢየሱስ አለላት ስሚ በላት ከዚያ የኔ ነገር ይበዛል የኔ ነገር ይበዛል እንደ እግዚአብሔር ቃል በመንፈስ ቅዱስ ይበዛል አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከእናት ከአባት ተመልሰናል። እንግዲህ ይሄ ኢንስፓየርድ የሆነው ያው በዘመናት መካከል የነበረውን የአምልኮ ለውጥ ነው። ከአምልኮ ነፃነት ጋር እንደው አሁን የምታስተውላቸው ነገሮች ካሉ በዚህ እድል ውስጥ? ያው እንደሚታወቀው በድሮ ጊዜ ያው በደንብ ሰው በተለይ ክርስቲያን ብዙ ማምለክም አይፈቀድም፣ መጮህ የሚከለከልበት ጊዜ ነበረ። እኔም እሱን ነው ለማሳየት የሞከርኩት አሁን ያለን ዲፈረንስ እና በዚህ አጋጣሚ ያው የኛ መንግስት በደንብ ለኛ ክርስቲያኖች በደንብ ይሄንን ነገር ኮንትሪቢዩት አድርጋለሁ ብዬ አምናለሁ። ሌላው ነገር ምንድነው አሁን ሞር ነፃነት አግኝተናል ብዬ አስባለሁ። በፊት ቪዲዮ ላይ እንደምናየው በቃ ሳይጮ ምናምን በተቻላቸው መጠን አስጨረሽን ለመድረስ የደረስነው መጮ ክልክል ስለሆነ ነው። ከዛ ያው ትንሽ ያው ኮሜዲም ስለሆነ ያው እዛ ላይ ለመጨመር እንትን ያልኩት አይመቱም
እስከመታሰር ድረስ ነው። አይ እዛው እርስ በርስ ጮሽ ተብሎ አይመታም ነው እንጂ እሱማ እዛው ክልክል ስለነበረ በድሮ ጊዜ እሱማ ይታሰራሉ፣ ይገረፋሉ። አሁን ደግሞ ያለን ነፃነት ደግሞ በደንብ መሬት እየተሰጠን ላይቭ ለቸርቾቻችን በደንብ በነፃነት እግዚአብሔርን እያመለክን ያለበት ጊዜ ነው አሁን ያለነው። አዎ ግን የአምልኮ ነፃነት ያመጣው እንደው የስርዓት አልበኝነት የለም ወይ ቸርች ውስጥ? አንዳንድ ጊዜ ስለማስተውል ነው ከቅርብ ጊዜ ወዲህ በተለይ። እውነት ነው። ያው አንዳንድ ሮንግ የሆኑ በተለይ ክርስቲያን ላልሆኑ ሰዎች ትንሽ የማይመቹ የሆኑ አምልኮች አሉ። እኛ ጋር ኦብቪየስሊ ያው ሶሻል ሚዲያ ላይ ስለሚለቀቅ ስለምናይ ማለት ነው። ያ ነገር ያው ተጽዕኖ ያደርጋል በትንሹም ቢሆን። ግን የሚሰራው ደግሞ ሰው ክርስቲያን ያልሆኑ ሰዎች ጋር ሄዶ ደግሞ ስራው ዋናው ስራ የሚሰራው መንፈስ ቅዱስ ነው። ምንም እንትን ቢልም ግን ያ ነገር ግን እስቲ ምንም ተጽዕኖ የለውም እያልኩ ሳይሆን ግን በተቻለ መጠን ለሰዎች ደግሞ በደንብ ተቀባይነት ያለውን አይነት አምልኮ ይዘን መቅረብ ብንችል በቃ ያው ብዙ ቦታ እንደምረዳው ያው ፍቅራቸውን ለመግለጥ አርጌ ይረዳዋሉ እንጂ ዝም ብሎ ከመሬት ተነስተው እንትን አይደለም። በቃ አንዳንዱ በቃ በጣም ፍቅሩን ለመግለጥ ሲል መሬት ላይ በጭንቅላት ይቆማል ምናምን። ግን ሌላው ሰዎች ጋር ሲደርስ ግን ያ ነገር ትክክል አይደለም፣ ሮንግ ነው። እሱን ነገር ማስተካከል ብንችል እና ደግሞ ያው ሶሻል ሚዲያ ላይ ነው ብዙ እንደዚህ እንትን የሚለውና ያን ሶሻል ሚዲያ ላይ ያለን ነገር በተቻለን መጠን ያን ኤክስፖዝ ላለማድረግ ብንሞክር አሪፍ ነው ብዬ አምናለሁ። ልክ ነህ ካሌብ። እንግዲህ ከቲክቶክ ባሻገር ደግሞ ሳውንድ ሲስተም ላይ እንደምትሰራ አውቃለሁኝ። የተለያዩ ሰርጎች ላይ ዝግጅቶችም ላይ ትሰራለህ። ከዛም ባለፈ በቤተክርስቲያን ውስጥም ታገለግላለህ። ያስ እንዴት ነው ወደዚህ ስራ የገባኸው? ያ የጀመረው የነበረው ሳውንዱ ቸርች ውስጥ ነው። በዚህ አጋጣሚ እንደውም በደንብ ማስተላለፍ የምፈልገው ነገር አብዛኛው ዓለማዊ ላይ ያሉ ሚውዚሻንም ሆኑ ሳውንድም ካሜራም አብዛኛው ከቸርች ነው እና ቸርች በደንብ ለእነዚህ ሰዎች በተለይ ለወጣቱ በጣም ባለውለታ ናትና ቴንኪው ማለት እፈልጋለሁ። የጀመረው ቸርች ነው። የጀመርኩት ሳውንዱን እንደ አጋጣሚ የሚመስል ነገር ነው። ታሪኩ የሚባል እኛ ጋር ኒኩሬሽን ነው ማገለግለውና ኒኩሬሽን ቸርች ላይ የዋና ሳውንድ ማን የነበረ ታሪኩ የሚባል እሱ ነበር ያሳየኝ የነበረው። ለወጣቶች ሳውንድ ምናምን ተገዝቶ የሚሰራ ሰው ሲያጣ ዝም ብዬ ሞክሬ ነበር የጀመርኩት። ከዛ እኔ በቃ ከዛ በኋላ በደንብ ኢንተረስተድ እየሆንኩኝ እየወደድኩም ሄድኩኝ እና ኦልሞስት ረጅም ጊዜ ኦልሞስት 10 ዓመት ምናምን ይሆናል። ዋው 10 ዓመት ይሆናል። እዛ በኋላ ያው በደንብ እሱን ፕሮፌሽን ያደርጌ ቀጠልኩበት። አሁን ሳውንድ ያለበት ቦታ እኔ እገኛለሁ፣ በደንብ እሰራለሁ። ሰርጎችንም ሲኖሩ እሰራለሁ፣ ቸርቾች ላይ እሰራለሁ፣ ሪካርድም ሳውንድ ሚክስ ማድረግም እሰራለሁ። በዛ ሚዋያ ላይ አሁን እገኛለሁ። ስለዚህ እንግዲህ ሰርጋችሁን ዝግጅታችሁን ማድመቅ የምትፈልጉ ተመልካቾቻችን ልትደውሉለት ትችላላችሁ ለካሌብ። እንግዲህ አሁን ከብሮድካስቲንግ ሚዲያው ባልተናነሰ ቲክቶክ ሶሻል ሚዲያ በጣም ኢንፍሉዌንስ እያመጣ የሚገኝ ፕላትፎርም ነው። እንደ ወጣት ደግሞ አይ ቲንክ በጣም መጠቀምና እዚህ ላይ መስራት እንዳለብን ይሰማኛል። እንዴት ሶሻል ሚዲያዎቻችንን እንጠቀም፣ እንዴትስ የስራና የገቢ ምንጮቻችንስ ማድረግ እንችላለን የሚለውን ብናነሳ። ሶሻል ሚዲያው በደንብ አሁን በደንብ ዓለምን በደንብ እየተቆጣጠረ ያለ ነገር ነው። ሶሻል ሚዲያ ላይ በቃ ምንም የምታጭው ምንም ነገር የለም። ያው ሶሻል ሚዲያም እንደ 50-50 ነገር ነው። በርግጥ ጥሩ ፓርትም አለው፣ አዘ ሴም ታይም ደግሞ መጥፎ ፓርትም አለው። ጥሩ ፓርቱ ያው በደንብ ፕሮሞሽን ሰዎች ቢዝነሶቻቸውን ማስታወቅ ይችላሉ፣ ውስጣቸው ያለውን ታለንት ማስታወቅ ይችላሉ። በደንብ የምናውቃቸው ስላሉ በቃ የራሳቸውን ቢዝነስ በደንብ አድርገው ጥሩ ደረጃ ላይ እየደረሱ ኢቨን ቤተሰቦቻቸውን የሚረዱ ኢቨን በሶሻል ሚዲያ ያሉ ዘ ጉድ ፓርት ኢቨን ሀገራቸውን የሚያስታውቁ
አሉ በጣም በሶሻል ሚዲያ ያ ትልቅ ተጽዕኖ ነው ሶሻል ሚዲያ ያለው። at the same time ደግሞ መጥፎ ፓርትም አለው። ያ መጥፎ ፓርቱ ሶሻል ሚዲያ ታይም ነው ሰው ውስጥ እንዳይሰራ ነው የሚያደርገው። ፕላስ ደግሞ ዋናው ደግሞ ይሄ ሾርት እንትኖች ቪዲዮዎች ያው ሰው አይምሮ ላይ በደንብ ተጽዕኖ ያመጣሉ። ቀላል አይደለም እነሱ ለምን በቃ አይምሮአቸው ያንን አጭር ነገር ስለሚለምድ ሌላ ለረጅም ለሆነ በቃ ታግሶ ለረጅም ነገር ኤክሰርሳይዝ አደረግም ሁሌ አጭር ነገር ብቻ ነው ደስ የሚላቸው። ያ ነገር ጉዳት አለው። ሶሻል ሚዲያ ለወጣቶች በተለይ አሁን ላሉበት በጣም በቃ በስትክክል የሚጠቀሙበት ጥሩ ጎኑን ይዘው የሚጠቀሙበት ከሆነ በደንብ ይጠቅማቸዋል። አንደኛ ስራ እንዳልኩሽ ስራ በደንብ እንዲሰሩ ያደርጋቸዋል። ታለንቶቻቸውን እንዲያሳዩ ያደርጋል። ይጠቀሙ ወጣቶች። ግን ደግሞ በቃ ተጠንቅቀው ቢሆን ደግሞ በደንብ ያ የኔ ምክር ይሆናል ማለት ነው። እንግዲህ አንተን ቪዲዮዎች እያየኋቸው ነበረና አዝናኝ መስለው በጨዋታ አስመስለው ግን በጣም ትልልቅ ቁም ነገሮችንም ያዘሉ ናቸውና ወንጌልንም በዛው ስትሰብክ አይቻለሁኝና እንደ ወንጌል አማኞች ደግሞ እኛ ወንጌልን እንዴት መስራት እንችላለን በእነዚህ ፕላትፎርሞች የሚለውን ነገር ብናነሳ። አዎ አስ ክርስቲያን ሶሻል ሚዲያ ኢንፍሉዌንሰር ደግሞ ስናወራ ደግሞ እኔ በደንብ ክሬቲቪቲ የሚለው ነገር ላይ በደንብ እሱን ብናወራ ደስ ይለኛል። ለምን አሁን ብዙ ጊዜ ከዚህ በፊትም አውርቼው ማውቀው ምንድነው በደንብ ውስጣቸው ወንጌልን መስበክ ይፈልጋሉ፣ ግን ደግሞ ዝም ብሎ ዳይሬክትሊ ነው ብዙዎቹ የሚያወሩት። ግን በደንብ ክሬቲቪቲም የእግዚአብሔር ስለሆነ ማለት ነው ያንን ነገር ተጠቅመን ደግሞ አይምሮአችን ተጠቅመን ደግሞ ሰዎች ጋር ወጣቶች ጋር በቃ ዓለም ዙሪያ ላይ እንዴት አድርገን ማድረስ እንችላለን የሚለውን ነገር ተጠቅመው ወንጌልን መስበክ ቢችሉበት በጣም አሪፍ ነገር ነው። ስቲል ስራቸውን እየሰሩ ወንጌል የሚሰብኩ አሉ። በድራማ በኩል እየሰሩ በጣም በሚያስብ መልኩ እየሰሩ ምናምን ወንጌል የሚሰብኩ እኔ የማውቃቸው ልጆችም ስላሉ በቃ አይመስልም፣ ግን ሰው አይምሮ ላይ ሲደርስ ግን በደንብ ኢምፓክት አለው። በቃ ማይመስሉ አሁን ለምሳሌ ከኔ ከደረሱኝ ኮሜንቶች መካከል አንዱ መዝሙሮቹ ምናምን ነገር ባክግራውንድ ላይ ቪዲዮ ሳይሆን ባክግራውንድ ላይ የምታረገው መዝሙር በጣም ደስ ይለኛል ምናምን ሚሉ ሰዎች አሉ። በቃ ግን ኤክስፔክት አላደረግም ቪዲዮን ነው ሰው እንዲያይ የምፈልገው፣ ግን በቃ እንዴት እንደሆነ ሳይታወቅ ተች ያደርጋቸዋል ያ መዝሙር ምናምን። ኢቨን አንድ ማስታወሰው በድሮ ጊዜ የነበሩ ሪል ናቸው። አሁን ይሄ አስጨረሽና ቪዲዮዎች ሪል ናቸው። የድሮ ከሰዎች ቴስቲሞኒ ምናምን ተቀብዬ ነው የሰራቸው። እና በቃ ሰው ጋር ሲደርስ ምናምን በቃ እንትናል አላቸው ኢምፓክት አላቸው። በቃ ሰው ጋር ሲደርስ ምናምን ይሄ አጋንንት እያስወጣ አንዱ ስጮህበትና አፏን ይዞ በቃ ሳትጮህ ምናምን የሚልበት ፓርት ምናምን አሁን እሱ ቪዲዮ በቃ አስቋል። ከዛ መጨረሻ ላይ ግን እነዛ ሰዎች ይሞታሉ በቃ መተው ምናምን በቃ በጣም ብዙ ሰዎች ተችደው ነው ምናምን። በእውነት በቃ በተለይ ድሮ ሰዎች ምናምን በቃ እንደዚህ ነበረ ወንጌልን እንትን ምንድን ላይ ነበረው ምናምን ብሎ በደንብ ኢንካሬጅ ምናምን የሆኑ ሰዎች ወጣቶችም በዚህ ቪዲዮ ኢንካሬጅ ምናምን የሆኑ ሰዎች ምናምን አጋጥመውኛል። እና እንዴት እንደሆነ ሳናቀው ግን ሰዎች ጋር በደንብ ኢምፓክት አለው ክሬቲቪቲ። አሁን ዝም ብሎ ቪዲዮ ላይ ቲክቶክ ላይ ሆን ይችላል እኔ ሶሻል ሚዲያ ፕላትፎርም የሆነው ኢየሱስ ጌታ ነው የሚለውን ነገር እንዴት አድርገን እናቅርበው፣ እንዴት አድርገን ሰዎች ጋር እናደርሰው የሚለውን ነገር በደንብ አስበውበት ደግሞ እንችላለን። በደንብ ይቻላል አሉ በጣም ክሬቲቭ የሆኑ ሰዎች ጋር የምናደርስበት ወይዎች አሉ። እነዛን ነገሮች መጠቀም ብንችል የተሻለ ነው ብዬ አስባለሁ። ዝም ብሎ ከማውራት ይልቅ ሌሎች ሰዎችም አሉ አሁን ኮሜንት ላይ በውስጥ ምናምን ያናገሩኝ አሉ። ባይብል ምናምን ዝም ብሎ ምናምን ያነባሉ። ዝም ብሎ ከሚያነቡት የሆነ ክሬቲቪቲ ትንሽ ጣል አድርገውበት እኮ በቃ የሆነ የሚያምር ላይቲንግ አድርገው ባክግራውንዶቹ የሚያምር ሰዎችን አትራክት የሚያደርገው መጽሐፍ ቅዱስ አንብቦ ቃል ቢያስተምሩ የተሻለ ነው። እንደዚህ ወይ አሪፍ ቢሆኑ መከራለሁ።
ልክ ነህ ካሌብ፣ ትልቅ መልእክት ነው። እንግዲህ ስፒኪንግ አባውት ክሬቲቪቲ አንድ ቪዲዮ ደግሞ ተመልክተን እንምጣ። የት ቸርች ነው ስታገለግል ያየው? ግን እኔ አገልጋይ አይደለሁም፣ ስራዬ ኢንጂነር ነኝ። እኔ አላምንም። አንተን የሚመስል አገልጋይ አውቃለሁ። ለማንኛውም ዋናው በጌታ መሆኑ ነው። የት ቸርች ነው ግን የምታመልከው? እዚሁ ቃሊቲ ቸርች ነው። ጥሩ የጸሎት ህብረት ያለበት ቦታ ታውቃለህ? አውቃለሁ። አንድ ቀን አብረን ማምለክ እንችላለን። ደስ ይለኛል፣ በጣም ደስ ይለኛል። እጮኛለሽ? የለኝም። አንቺን የመሰለች ሴት እንዲህ ብቻዋን ተቀመጠች። የጌታን ጊዜ እየጠበቅኩኝ። አስተዋይ ልጅ ነሽ። የስ የጌታ ይበልጣል። እሑድ እንገናኝ ከቸርች መልስ። ይቻላል። እሺ እንግዲህ ባልመጥንሽም እኔ ኮንስትራክሽን ስራ ላይ ስለምውል አዋራ እንዳልሸትሽ። አረ ችግር የለም። አመሰግናለሁ። ቴንኪዩ። በበረከት ገንዳ ውስጥ ዘፈዝፍሻለሁ ያልከኝ በዚህ ሰው ይሆን? ተመልሰናል። እንግዲህ ይሄ ቪዲዮ ቤዝድ ኦን ትሩ ስቶሪ እንደሆነ ሰምቻለሁ። ነው ወይ? ያው ቪዲዮ የተወሰደው ከእንትን ነው፣ ሮቦት አርት ሚኒስትሪ ነው። የሮቦት አርት ሚኒስትርነት አዴ ምናምን ሆኖ የሚሰሩት ነው። ያው እነሱ ሪኖ ብሎ እንደዚህ የሚያደርጓሉ በደንብ አሉ። ኦብቪየስሊ በደንብ እንደዚህ በተለይ ክርስቲያኖች ሆኖ በድሮ ጊዜ ነው ግን አሁን እንዴት ነው እንዳትይ፣ አሁን እንዴት ነው እሱንም ማንሳት ፈልጋለሁ። የድሮ የቸርች እንግዲህ ኮርትሺፕ ያስታውቃል። ያው እኔ እንደዚህ ያገለግላለሁ ምናምን ይሄን ቃል ላካፍልሽ ምናምን ነበረ። አሁን ምን ይመስላል አላውቀውም። የአሁኑንም ደግሞ ቢሰራልን ደስ ይለናል። የአሁኑ የድሮ ተሰርቷል። አሁን እስኪ ክርስቲያኖች እንዴት ነው እርስ በርስ የሚታወቁት? እንዴት ነው የሚተዋወቁት? አሁን ድሮ ከፕሮግራም በኋላ ሰላም ተባባሉ እና ውጡ ይባላል። አሁንም ይባላል። በእርግጥ ያው ግን ብዙ ሰው ያው የሚያውቀውን ሰው ሰላም ብሎ ነው የሚወጣው እና እንዴት አድርጎ ሰው መተዋወቅ ይችላል የሚለውን ደግሞ እንግዲህ ቸርቾች ቢያስቡበት። ሁላችሁም ሰላም ከጀርስቶቱ ዝም ብላችሁ አትጡ፣ ዞር በሉ ለማንሳት ነው። ካሌብ እንግዲህ በጣም ቆንጆ ቆይታ ያደረግን ነው። እንግዲህ አሁን ደግሞ ከሶሻል ሚዲያውም እንውጣና እስኪ ካሌብን ከጥቂት ዓመታት በኋላ የት እንጠብቀው? ምንድን ነው አላማ? ምን ላይ እየሰራ ትገኛለህ የሚለውን ደግሞ ብናወራ። ካሌብን ከጥቂት ዓመት በኋላ የት እናገኘው የሚለው ሲነሳ በዚህ በፕሮፌሽኔ ላይ በደንብ ምቆይ ይመስለኛል። ያው ቲክቶክም እንዳለ ሆኖ ሶሻል ሚዲያ ላይ ቲክቶክ ብቻ ሳይሆን ሶሻል ሚዲያ እንዳለ ሆኖ ምቆይ ይመስለኛል። ለምን አሉኝ የራሱ እኔ በጣም በልጅነት የጀምሮ የጻፍኳቸው ዝም ብዬ ለራሴ በቃ ያው ሳድጋ ያለው ምናምን ብዬ ያልኳቸው እስቲ እንማያቸው አሉና እነዛ ምንድናቸው ቸርቾች ላይ ምናምን እየሄድኩ ምናምን ይሄ ቸርቾች ሳውንድ የሌላቸው ላይ ሳውንድ መስራት፣ ሳውንድ መቅጠም እንደዚህ የሚል ያው እኔ አሁን ባልችልም እግዚአብሔር ግን ይችላል። ያንን ነገር ማድረግ እፈልጋለሁ በደንብ ወደፊት በደንብ ያን በቃ በተለይ በኢትዮጵያ ቸርች ላይ በደንብ አድቫንስ እያደረጉ ይሄን ነገር መሄድ በጣም ለምን ቸርች ላይ በጣም ኮር ነገር ነው። እኔ አሁን አንዳንድ ቸርቾች ላይ ሲሄድ ምናምን እንደዚህ ሳውንድ ምናምን በጣም በሚያስቸግራቸው ቦታ ላይ ሲሄድ ምናምን ሲቸገሩ ያለው በዚህ ነገር በቃ ይብን አገልግሎታቸው ምናምን በጣም በቃ እንትን ይላል ጥሩ ሆኖ ምናምን በዚህ በሳውንድ ምናምን በሪካርድ ምናምን ችግር እንትን ሲሉ ያን ነገር ምናምን ሰው እንደዚህ ማገዝ ምናምን አይነት እንትን ዋለ። ሶሻል ሚዲያውም ደግሞ በዛው ላይም ደግሞ ይሄ አንዱ መድረክ ስለሆነ ወንጌልን ለመስበክ በዚህ ሱሪያ ላይ ደግሞ በደንብ ጠንክሮ መስራት ሜቢ ከሾርት ፊልም ደግሞ አልፈን ደግሞ ወደ ሜቢ ሲትኮም ምናምን መስራት ሀሳብ ምናምን አለኝ።
በዚህ ሶሻል ሚዲያ ላይ እንደዚህ አይነት ኢምፓክቶችን ማምጣት ፈልጋለሁ ወደፊት። እግዚአብሔር ይርዳ። አሜን። እግዚአብሔር ደግሞ ይረዳሃል። ይህንንም ፍሬ እንግዲህ በጥቂት ዓመታት ውስጥ እንደምናይ አስባለሁ። ካሌብ እንግዲህ ማትረሳው ገጠመኝ ካለ ከአዝናኝ ገጠመኝ ቢቻቾች ስታገለግል ሊሆን ይችላል፣ ከቲክቶክ አንጻርም ደግሞ ሊሆን ይችላል። እስኪ ማትረሳው ገጠመኝ ካለ። ማረሳቸው ገጠመኞች ከሶሻል ሚዲያ አሉ፣ በደንብ አሉ። እንደውም ማረሳቸውና የሚያስቁኝ ያው ሁሉም ሰው ይወደኛል ማለት አይደለም፣ የሚጠሉኝም ስላሉ እነሱ ናቸው ብዙ ገጠመኝ የሚያስቅ ገጠመኞችን ክሬት የሚያደርጉት። መንጃ ፈቃድ መጀመሪያ ያወጣው ጊዜ ነበረ። እንደውም በጣም የሚያስቀኝ እሱ አንዱ የሆነ ባንክ ናቸው፣ ይሄ ቆሙ ቡክ ምናምን የሚያስከፍል እነሱ ናቸው። እና እንትን ብለው አንዱ ይዞኝ በቃ በጣም እንደሚወደኝ እንደሚያደንቀኝ እሱን ክርስቲያን እንደሆነ እየነገረኝ ምናምን እያወራኝ፣ አንዷም ክርስቲያን ናት ይመስለኛል። ከዛ መጣ እንደዚህ ኦፌንድ አትሆንም በልበል ይሄ አይከፍትልህም፣ ይሄማ ለሱም አይከፈትም በእኛ ምናምን ብላ አበረኛለች። እኔ ከመናደድ በቃ እየሳኩኝ ነው የሄድኩት። በኢየሱስ በጣም እየሳኩ ነበር የሄድኩት። ምንድን ነው ምክንያቷ? እንዴት ይሄ ይቀልዳል? ይሄማ በቃ ቀላጅ ነው፣ በመዞር ምናምን የሚቀልዱ ልጅ ነው። ማንጀ ነገር አባረረች። አይሆንም ብላ አይከፈትልህም ብላ ቡኩም ሳይከፈት ቀረ። ምንም በቃ ሳይከፈት አባረኛለች። አንዷ እንደዚህም ደግሞ መንገድ ላይ ትልቅ ሴትዮ ናቸው ይዘውኝ ምናምን በቃ አንተ ምንድን የሚሻልህ ምናምን በቃ በጣም በቃ ተቆጥተውኛል። በቃ እሱ ራሱ ቀለኔ በቃ በጣም የሚያስቅ ሞመንት ነበረ ክሬት ያደረገው። ለምን ኤክስፔክት አላደረኩም። እየሄድኩኝ መንገድ ላይ ይዘውኝ እንዴት አንተ ግን ምናምን ብሎኛል። ሌላ ደግሞ ውጭ ሀገር ያሉ ናቸውና ቴክስት ተደርጎልኝ ቮይስ ነው የተላከልኝ። ስገባ ኢንስታግራም ላይ ነው በጣም የሀገር ቮይስ በቃ ወደ 10 ወደ 15 የሚያክል ቮይስ በቃ የጥላቻ ቮይስ ነው። የምርክና ክርስቲያኖች ናቸው። ክርስቲያኖች ናቸው። እህታሞች ነገር ናቸው። ለሁለት ነው ቮይስ አንተ እየተቀባበል አንተ እንደዚህ እሷን ያሉ በቃ ከዛ ግን በጣም ያው ለማስረዳት እሞክራለሁ በተቻለ ይመጣል ለእነሱ ለምን ሞቲቬሽን እንዲያውቁት ዝም ብሎ እንትን ብቻም ስላልሆነ አሁን ከእነሱ ጋር አሁን ፍሬንድ ነን፣ በደንብ እናወራለን ምናምን በቃ ከተረዷቸው ምናምን በኋላ እንዲህ ነው ካልኳቸው በኋላ ለመረዳት ልባቸው ቅርብ ከሆነ በደንብ እንትን እና እንደዚህ አጋጣሚዎች አሉ ሶሻል ሚዲያ ላይ። በጣም ይገርማል። ቆይታችን እንግዲህ ወደ ማጠቃለሉ እየደረስን ነው። እንግዲህ ወጣቶች ፕሮግራም ስለሆነ በመጨረሻም ካሌብ ለወጣቶች የሚያስተላልፈው መልእክት ካለ እድል ልስጠው። ለወጣቶች አሁን ላነውበት ወጣቶች ማስተላለፍ የፈለገው ነገር ያው ኦቬስ በደንብ ብዙ ሰው የሚያውቀው ሲዝኑ ትንሽ አሁን እንደሌላው ጊዜ ምናምን አለ በደንብ ስትሮንግ እየሆነ ብዙ ነገሮች ምናምን ኮምፕሊኬትድ እየሆኑ በቃ ሀርድ እየሆኑ ነው የሚሄዱት እና ጀስት እኔ ሶሻል ሚዲያ ላይ እንደምናየው እንሰማው ምናምን ነገር አይደለም። ሁሉም ነገር ሪል አይደለም ሶሻል ሚዲያ ላይ ኦልሞስት እንደውም እንዳለ ማለት ይቻላል ሪል ነው የሚባል ነገር። ለምን ራሳቸውን ሁሉም ሰው ሶሻል ሚዲያ ላይ ኤክስፖዝ ማድረግ ምናምን ማንም ስለማይፈልግ የሆነች ነገርም በቃ ሸፋፍኖ ምናምን ነገር ነው ማለፍ የሚፈልገው እና ዊዛውት ሆሊ ስፒሪት ከባድ ነው ብዬ አስባለሁ። አሁን እንዳለንበት ጊዜ በጣም ሃርድ ነው። ዝም ብሎ በቃ ኖረን የምናልፍበት አይነት ህይወት አይደለም አሁን ያለንበት። በቃ በተለይ ክርስቲያኖች ምናምን ሲሆን ትንሽ ሃርድ ነው ብዬ እንትን አስባለሁ። ለምን ለእኛ ቀላል አይደለም ብሎ እንደፈለግን የምንሆንበት ላይፍ ስላልሆነ ማለት ነው። ስለዚህ በደንብ ሞር ወጣቶች በተለይ የወደፊቱ ጀነሬሽን የሚቀበለው አሁን ያለነው ወጣቶች ስለሆነ ማለት ነው። እናት አባቶቻችን አልሄዱም፣ በቃ እነሱ እኛን አፍርተዋል። ከዚህ በኋላ ላለው ዝም ብሎ እንደው ሲታሰብ ራሱ ቱ ቢ ኦነስት ያስፈራል። በጣም ያስፈራ ታይም ነው የሚሆነው። ግን እንደዛም ከሚሆን
ሞር ከሆሊ ስፒሪት ጋር አታችድ ሆነው በተለይ ክርስቲያን የሆኑ ሰዎች አታችድ ሆነው ከሆሊ ስፒሪት ጋር ጊዜ እያሳለፉ ከመንፈስ ቅዱስ ጋር ጊዜ እያሳለፉ ይህንን ጊዜ ቢያሳልፉ በኋላ ለሚመጡት ጄኔሬሽኖች አሪፍ ጊዜ ይኖራል። በደንብ ማስተካከል የሚቻልበት ታይም ነው እና እንደዚህ ዝም ብሎ የምናልፍበት ጊዜ ትንሽ ጠንካራ ይፈልጋል ማለት እፈልጋለሁ። ሌላው ደግሞ ይሄ ሶሻል ሚዲያ ላይ ስንመጣ ያው እኔ ያለበት ሴክተር ስለሆነ ነው ትንሽ መጠንቀቅ ያስፈልጋል። ለምን እንዳልኩሽ ሁሉም አሁን ሪል ስላልሆነ ሞር ዲቴል ውስጥ ስንገባ ኢንፍሉዌንሰር መሆን የሚፈልጉ ሰዎች አሉ ምናምን። አሁን አብዛኞቻቸው አሁን ዓለማዊ የሆኑ ሰዎች ይሄ የምናውቃቸው አሁን የፍሬንዶችን ስለሆኑ ማለት ነው አብዛኛው ማለት ይችላል ክርስቲያኖች ናቸው። አሁን እነዚህ ናቸው ምናምን ሳይሆን በቃ አብዛኛው ክርስቲያኖች ናቸው። ነገር ግን ይሄ ኢንፍሉዌንሰር መሆኑ በቃ ተጽዕኖ ፈጣሪ መሆኑ ስለሚፈልጉት በቃ ክርስትናቸውን ትተውት ቀጥ ብለው ወደዚህ ነገር ነው የሚገቡት፣ ወደ ዓለማዊ ነገር ውስጥ ወደ ትንሽ የሚመስል ሊፕሲንግ እንስራ እስቲ አንድ ዘፈን በምትል ዘፈን ማውጣት ይችላል። ሌሎች ላይፍ ውስጥ ማይሆን ላይፍ ውስጥ ይገባሉ፣ ማይሆን ጓደኞች ያገኛሉ። ከዛ ደግሞ የተለያዩ ላይፎች ውስጥ መኖር ማይገባቸው አይነት ህይወት ውስጥ ይገባሉ ወጣቶች ሆነው ማለት ነው። እና በደንብ ያንን ነገር መጠንቀቅ በጣም ይፈልጋል። ሶሻል ሚዲያ ላይ ሲመጡ መመክረው ነገር በቃ ተጠንቅቀው ኦብዘርቭ እያደረጉ ያንን ነገር እንዴት ነው በቃ ጎላቸው ሊሆን የሚችለውን አድርገው አስቀምጠው ያንን አሁን ምሳሌ ቢዝነስ ከሆነ ቢዝነስ አሳይ ክርስቲያን ኢንፍሉዌንሰር ቢዝነሳቸው እንዴት ነው ማካሄድ የምንችለው ብለው በቃ ያንን ጎላቸው ይሄዱ። እንደዛ አሁን ግን መሀል ላይ ምናምን የሚጨማምሯቸው ነገሮች ስለሚኖሩ ቢዝነስም ሲሆን ምናምን በደንብ እንዲታይል ምናምን ብሎ ዘፈን የምትመስል ነገር እየከተቱ ምናምን በጣም ሌላ እንትን ውስጥ ይላሉ እና በደንብ መጠንቀቅ ያስፈልጋል። በስተመጨረሻ ደግሞ ያው ለቸርች ነው ማስተላለፉ። ቸርች ደግሞ ወጣቶችን በደንብ መያዝ ቢችሉ እሱ በጣም በቃ ወሳኝ ነገር ነው። ለምን እኔ አሁን ላለሁበት ደረጃ በደንብ ቸርቼ በደንብ ተጽዕኖ አድርጋብኛለች ብዬ አምናለሁ። ስለዚህ በደንብ ቸርቾች ወጣቶቻቸውን ያለበትን ወጣቶቻቸውን በደንብ አድርገው የያዙ በደንብ አድርገው ጠበቅ አድርገው የያዙ። በቃ ትንሽ አሁን ወጣቶቹም ትንሽ ስታስቀሚያቸው በቃ እኔማ ቸርች አልመጣም ብሎ ነው የሚሄዱት። ኢቭን ቸርችን ባታስቀይማቸው እዛው እርስ በርስ ይጣሉ ምናምን ተነስተው ነው የሚወጡት። እና እንደዛ ከሚሆን ቸርቾች በደንብ ወጣቶችን ያዙ፣ ያስተምሯቸው። ፌሎ ማድረግ አሪፍ ነገር ነው። አብሮ ህብረት ማድረግ አሪፍ ነው። ቸርች ውስጥ ያሉ ጓደኞች መያዝም ራሱ በደንብ እሱ ተጽዕኖ ይፈጥራል የሰው ህይወት ላይ፣ ቤተክርስቲያን ህይወት ላይ ቀላል አይደለም ብሎ ዓለማዊ ጓደኛ ከመያዝ ክርስቲያናዊ ጓደኛ መያዝ አትሊስት አብሮ መጸለይ አብሮ ባይኖርም ግን አብሮ ቸርች መሄድ ግን ይኖራል። እሱ ነገር ሀቢት ከሆነ በደንብ ሰው ወጣቶች ላይ ለውጥ ይኖራልና ቸርች በደንብ ወጣቶችን ቢይዙ እንትናለሁ። በጣም አመሰግናለሁ ካሌብ፣ ጥሪያችንን በዚህ ድረስ ስለመጣ ከተሞክሮ ስላካፈልከን በጣም በጄኤምኤም ቴሌቪዥን የወጣቶች ፕሮግራም ስም አመሰግናለሁ። ቴንኪው፣ በጣም አመሰግናለሁ። ከካሌብ ሳምሶን ጋር የነበረን ቆይታ ይህን ይመስላል። እኔ የፕሮግራሙ አዘጋጅና አቅራቢ ሶስና እያሱ ነኝ። በሚቀጥለው ሳምንት በአዲስ እንግዳ እንገናኛለን። መልካም ሳምንት።